ለካ ሩታ የኖረችው ከቀንጅብ ጋር ነው። ይሄ አስመሳይ ማለት ነው። እኛ ሰው መስሎን ነው እንጂ የታደሰ ልጅ ቀብራራ ቀብራራ ስንል የነበረ ሩታን አስለማንም የተረዳት የለም። ስታለቅስ እሰይ እንኳንም አለቀሽ ነበር ስንላት የነበረ የውስጧን። እኔ እኮ ብያለሁኝ። ደግሞ ይሄን እየመጣችሁ ደግሞ ስራ ነው ትሉኛላችሁ አይደለ? ወላሂ እኔ እንደዚህ ያለ ስራ አላውቅም ማለት ነው። ቆይ እንጂ ስራ ቢሆን ተንበርክኮ ታገቢኛለሽ? እሷም አዎ አገባሃለሁ በኢንስታግራም ማለት የፖስተው እሱ ታገቢኛለሽ ብሎ ጠየቃት። እሷ ደግሞ መልሷ አዎ አገባሃለሁ ብላ መለሰችለት። እና ይህን እየመጣችሁ እናንተ ከዚያ ቡታጀራ ከነሱ ጋር ካሜራ አማን ሁናችሁ ያያችሁ ይመስል ወይም ከቤት ያያችሁ ይመስል ስራ ነው እናንተን ለማሳመን ነው ይላሉ። እንዴ የውሸት ታገቢኛለሽ አለ እንዴ? መልሱልኝ፣ ወላሂ መልሱልኝ ማለት ነው። ሩታዬ የኔ ቆንጆ አንቺ ለካም የኖርሽው ከቀንጅብ ጋር ነው። ወላሂ አዎ ከቀንጅብ ጋር ነው የኖርሽ ማለት ነው። የማታ ጅብ የሌሊት ጅብ እኮ መቼም ስለማናየው ሊበላን ይችላልኝ። በማታ ጅብ አለ። እኛ በቀን ደግሞ ሰው መስሎ የቀን ጅብ የሚባል ነገር አለ። ሰላም ውድና የተከበራችሁ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ በኢንስታግራም በአብርሽ ዩቱብም ዛሬ ማታ ማንም እንዳይቀር አዲስ ነገር አለ ብለዋል። የሄርሜላ አድናቂዎች ደግሞ የታደሰ ልጅ ቀብራራ አላላችሁም? ቀብራራ የልጅቷን ባል የልጁን አባት ትናንትና ወልዶ ገና በአንድ ወር ሳይሞላው ህፃኑ ልጅ ገና እኮ 1 ወር ማለት ነው። ገና እኮ ደም ነው ህፃኑ ልጅ። እኛ ያግባ እያልን አይደለም፣ ያግባ ወላሂ ያግባ ማለት ነው። ችግር የለም። እኛ አብርሽን ብዙ ጊዜ እንደዚህ አምረን የምንናገረው ያሳለፉት ህይወት በጣም ከባድ ነው። ያሳለፉት ውጣ ውረድ በጣም ያሳዝናልኝ። ለዚያ ነው። እንዴት ነው ግን አብርሽ አንተ ትናንትና ሩታ ጋር ያንን ሁላ ህይወት አሳልፋችሁ ከቡታጀራ ለምን ሩታን አፈቀርክ ተብለህ ሩታን ቤተሰቦቿን ትታ ትምህርቷን ትታ ሁሉን ነገር ጠብር ግፋ አድርጋ አንተን መርጣ ነው አይደለ ከዚህ ህይወት እንትን ያለችው። አንተን ብትመርጥም ልጅቷ አልተጎዳችም። አልሐምዱሊላ የሶሻል ሚዲያ ሰው ሆናለች። ሰው በጣም ይወዳታል፣ ሰው በጣም ያከብራታል። እናኛ ሩታ ስታለቅስ እንዴት ታለቅሳለች? ስራ ነው። ለምን ሩታ እኮ አምራ እኮ እየተናገረች ነው። ሩታ እኮ አምራ ከውነቷ እኮ ነው እየነገረችን ያለ። እኛ ግን ማለት ነው አንዳንዴ ዩቱበሮችን ሆነ የምንወዳቸው የምንጠላቸው ሰዎች ሆነ መተው ሲሰሩ ወይም የሆነ ነገር ሲያለቅሱ ውሸታሞች አውቀው እኮ ነው የሚያለቅሱ ምናምን ተቀብተው እናለን። ወላላ እዚህም እኔ ከሄለን በኋላ ማለት ነው ሄለን አርባ ምንጯ እሷ ኢቢኤስ ቀርባ ከተናገረች በኋላ አላምንም። ይሄ ስራ ነው ምናምን ነገር የእውነት እንጣላለን ብላለች። የእውነት ተጣልተን የሆዳችን እንናገራለን ከዚያ በኋላ እንታረቃለን ካለች በኋላ አሁንም ሩታ የተጎዳችው ነገር አላት። ክብሯን ዝቅ ከፍ እያረገው ስለሆነ ማለት ነው። እና ብዙ ነገር እየተናገራት የውስጡን እንደማይፈልጋት 3 4 አልፈልግሽም እያላት እና ሩታ ብታለቅስ እንዴት አለቀሽ እንዴት እንላለን። እኔውም መስኔ የሆነ ሰው መጥቶ ይናገረኛ አለቅሳለሁኝ። እንዴት አይሰማኝም? እንዴ ሰው እኮ ነኝ። ሩታ እኮ ሰው ናት። ዲንጋ እኮ አይደለችም። ይሰማታል። የሰው ልጅ ናትኝ። ይሄ እኮ ጠግቧል ማለት ነው። አይኑ ታውሯል። በምን እንደታወረ አላውቅም። እና ይሄ ሁላ እየተደረገ ስራ ነው እያላቸው አብሬሽም ሩታን አልፈልግም እያለ እኔ የምፈልግ ልጅን ብቻ ነው እንኳን 1 እና 10 ልጅ ሙለጅ እኔ ካላምን አላምንኩም ቀን ይፍተው እያለ ነው ማለት ነው። ስለዚህ እናንተ እየመጣችሁ ሩታን አትሳደቡ። በቃ እሱ ደግሞ ህይወቱን መርጧል። እኛም እሱን አንሳደብ። ይመቻቸው። መልካም ትዳር ይሆንላቸው። የመልካም የትዳር ዘመን ይሆንላቸው ማለት ነው አይደለም። ወይን የበላቸው ማለት አሁን ነው ማለት ነው። ወላይ ግን በጣም ነው ብቻ ደግሞ እኮ ሲያስጠላባቸው የሱፍ አለባበስ ሲያስጠላ አልተቀበለው አስተቃቀቡ አያምርባቸው። ኧረ እንደፈለጋቸው እኔ ወላይ ሩታ በጣም ነው ያሳዘነች። በጣም ለምን ያኔ ችግር የለውም አንድ ልጅ ነው የወለደች። ግን ባትወልድ ኖሮ አብርሽ ሩታ ከአብርሽ ባትወልድ ኖሮ ያንን ህይወት ሁላ እንደዚህ አሳልፋ ቢለያዩ ኖሮ ያኔ በጣም እናደዳለሁ። ለምን ብትሉ በጣም ተሰድባለች። አብርሽ አይሆንሽም እያልን አሁን ግን አልሐምዱሊላ ከዚህ ደርሳለች። እንዳለ ንብረቱን በሙሉ እንዳለ 5 ሳንቲም ሳታስቀር በስሟ መቀየር ትችላለች ማለት ነው። ስለዚህ ሩታዬ ደግሞ አይክፋሽ።
ቆንጅዬ የመሰለ ልጅ አለሽ። እሱን እያየሽ እሱ በቃ ላንቺ መስተያየትሽ ነው። እሱ ላንቺ መጽናኛሽ ነው። ግን ባትወልጂ ኖሮ አብርሽ እንደዚህ ብለይሽ ኖሮ በጣም ታለቅሽ ነበር፣ በጣም ትጎች ነበር። አሁን ግን አብርሽ ታዩ ይሄድ፣ ነገ ደግሞ ሌላ አብርሽ ይመጣል ማለት ነው። እኛ ደስታን አንፈልግም። ከደስታ ጋርም እንዳትመጭ። እኛ የምንፈልግ ሌላ ወንድ በቃ አንቺን የሚንከባከብሽ አንቺን አልሙም አላውቅም እንቋ አድርጎ የሚያስቀምጥሽ አሁን ሳይሆን ከአመት በኋላ ልጅሽ የ2 ዓመት ከሆነ በኋላ እንደፈለግሽ መኖር ትችላለሽ። አንቺ እኮ ሰው ይወድሻል። አንቺ እኮ በጣም ጎበዝ ነሽ እንዴ! አንቺን እኮ በጣም ብዙ ሰው የሚመኝሽ ማለት ነው። እና ስለዚህ አብርሽም ይመችህ፣ ጥሩ ትዳር ይሆንልህ። የእናንተ ደግሞ የሄርሜላ አድናቂዎች ደግሞ ዛሬ ትናንትና ሩታ እንደዚህ ነበር ሲያረግ ነበር አይደለ? ነገ ጧት ደግሞ ሄርሜላን የተዋታልኝ እና ብዙም አትደሰቱ። ብዙ መደሰት ጥሩ አይደለም። እኛ ከጎንሽ አለን። አይዞሽ፣ ባለና አቅም ቪዲዮሽ እንልሻለን። ባለና አቅም ብቻ አንቺ ተለተሎ ነይ። በማን ቤትሽን እየረሳሽ 3 ቀን 4 ቀን 5 ቀን 6 ቀን አትተኝበት። ቢያንስ በ5 ቀን በ6 ቀን ነይ። ጌም ተጫዎች ቲክቶክ ላይ እየገባሽ ኢንስታግራም ፖስች። በቃ ሶሻል ሚዲያው ያንቺን አድርጊው። ያንቺና ያንቺ ነው። አንቺ ስመጭ ብቻ ነው የሚያምርበት። አሁን እሱ ዛሬ መጣ ወፍ አልደመቀም። ግን ሩት ማን ይሄ አብርሽ ቢያውቀው ኖሮ አንቺ ነበርሽ ውበቱ፣ አንቺ ነበርሽ መስታየቱ፣ አንቺ ነበርሽ ሁሉ ነገሩ። አላወቀውም። ልቡ በጣም ተሰውሮበታል ማለት ነው። እና አንድ ሰው ልቡን የተሰወረ ሰው እኛ መመለስ አንችልም። ማነው የሚመልሰው? አላህና አላህ ብቻ ነው ማለት ነው። የሰወረውን ልቡ ፈጣሪ እስከሚመልስለት ድረስ እኛ ከአንቺ ጋር በግድ ይቀመጥ አንልም። እንኳንም ለቀቀሽ። በሱ ቤት ደግሞ አንቺ ሁሌ አትምጭ እና ቤተሰቦች አትናደዱ። እንግዲህ አብርሽና ሄርሜላ ዛሬ ቀለበት ያስራሉ። ብቻ እንግዲህ እንዴት እንደሆን ታገቢኛለሽ ብሎ ጠይቋታል። እሷም አዋገባለሁ ብላ መልሳለታለች። እንግዲህ የእነሱ አድናቂም እውነት ብር ተልኮ ምናምን ነገር የሚሉት ነገር ከሆነ ግን እነሱ ብር የሚልኮ አይመስለኝም። ለምን የጌሙ ጊዜ አንድ አንበሳ እኮ እንዲሁ ለዩሌ ብለው ያልሰጡ ሰዎች እንደዚህ ቀለበት ተሰርላት ብለው ይሰጣሉ አላልኩም። ቡዜም ደግሞ ትናንትና ከቤታቸው ጋብዛቸዋለች አየዋለሁኝ እና ሩታዬ በቃ ይክፋሽ። ነገም ሌላ ቀን ነው። ለጊዜው ትጎጃለሽ፣ ለጊዜው ትከፍያለሽ። ግን ቢሆንም የማያልፍ ነገር የለም፣ ያልፋል። አልፎ ደግሞ ያንን ነገር ደግሞ ስታወሪ በጣም ደስ እያለሽ ታወሪያለሽ እና አንቺ ከውስጥሽ ነው ያለቀሽ። እኛ ግን እሰይ ብለንሽ ነበረ። ለምን ያንቺን እንባ ማየት ስለማንፈልግ፣ ያንቺን እልቅሶ፣ ያንቺን የተከፋሽውን ነገር ማየት ስለማንፈልግ ነው እንደዚህ ያልንሽ። እና ብዙ ጊዜ ሰዎቹን ሳንረዳ ዝም ብለን የምንፈርድ ሰዎች አለን። መጀመሪያ ልጅቷን እንረዳት። እና ቤተሰቦች እንግዲህ ይሄን ይመስላል። ሌላ ቪዲዮ እስከምንገናኝ ደህና ቆዩልኝ። እንዴ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሸር አድርጉ። እሺ ለሩታ አለንልሽ በሏት።